መንፈሳዊ ኮሌጅ በ2017 የትምህርት ዘመን ያከናወነውን አገልግሎት የተዘገበበት አጭር ዘገባ አቀርባለሁ። መንፈሳዊ ኮሌጃችን ለዚህ ታላቅ ጉባኤ ብዙም ያልተዋወቀና እንግዳ የሆነ ስለሆነ መግቢያው ላይ ትንሽ ታሪኩን እተርክላችኋለሁ ሰዓቴን ከመጠበቅ ጋር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ10 ዓመቱ መሪ ዕቅድ ላይ የቤተ ክርስቲያኒቱን ጠንካራ ጎኖች ካስመዘገቡት ግቦች መካከል በዋናነት የተጠቀሱት የልህቀት ማዕከላት ናቸው። በሃይማኖታዊ አስተምህሮ የዳበሩ መንፈሳዊ ትውፊቶችና ማህበራዊ እሴቶች ያሏቸው መንፈሳዊያን ትምህርት ቤቶች ሀገርንም ቤተ ክርስቲያንንም ለሺዎች ዘመናት ሲመሩና ሲያስተዳድሩ የነበሩ ታላላቅ ምሁራን ያስገኙ ናቸው። ከዚህ የቤተ ክርስቲያን መሪ ዕቅድ አንጻር የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ በነባሩ የአብነት ትምህርትና በዘመናዊው የነገረ መለኮት ትምህርት ብቁ ዝግጅት ያላቸው አገልጋይ ካህናትን ማፍራት ልዩ ዝግጅት አድርጎ የጀመረውን ትምህርት በእግዚአብሔር ቸርነት አሳክቶ ለመጀመሪያ የምረቃ ቀን ደርሷል። ባለፈው በጀት ዓመት ሪፖርት በምናደርግለት ማለት ነው። ቤተ ክርስቲያን በልህቀት ማዕከላት ላይ ያስመዘገበችው ቋሚ ታሪክና ተስፋ ያደረገችው የወደፊት ስኬት እውን ለማድረግ የኮሌጃችን መስራችና መሪ የሆኑት ብፁዕ አቡነ መልከጼዴቅ ሳልሳይ ከፍተኛ መንፈሳዊ ትምህርት መሪ ዕቅድን አስቀድሞ በመሪ ዕቅዱ ላይ ከመተረኩ በፊት አስቀድሞ በመጀመርና በተደጋጋሚ እንዲሻሻል በማድረግ ያላሰለሰ ጥረት አድርገዋል። በመሆኑም ኮሌጃችን የቤተ ክርስቲያኒቱን መሪ ዕቅድ የማስፈጸም አገልግሎት አስቀድሞ የጀመረ እንደመሆኑ መጠን መንፈሳዊያን የልህቀት ማዕከላትን ከፊት እየቀደመ መምራት እንዲችል የኮሌጁ ማህበረሰብ ብፁዕ አባታችን እየተከተለ ብርቱ ጥረት በማድረግ ላይ ይገኛል። የመንፈሳዊ ኮሌጃችን ርዕይ፣ ተልእኮና ዓላማ ተጠቅሎ ሲታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕይ፣ ተልእኮና ዓላማን በብቃትና በላቀ ደረጃ ለማሳካት ከተቋቋሙት አንጋፋና በዕድሜ ከቀደሙት መንፈሳዊያን ኮሌጆች ተርታ እንዲሰለፍ በማድረግ በነገረ ክህነትና በሌሎችም የነገረ ሃይማኖት ትምህርት ዘርፎች በጥራት በማስተማር ጥናትና ምርምር በማድረግ ማህበራዊ አገልግሎትና ምክር በመስጠት ተመራጭና ተወዳዳሪ የሆነን ዓለም አቀፍ እውቅና ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልህቀት ማዕከል መሆን ነው። የመንፈሳዊ ኮሌጃችን ታሪክ በአጭሩ ለማሳወቅ ያህል መንፈሳዊ ኮሌጃችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት ዋና ከተማ ወልቂጤ የተመሰረተ ሲሆን ብፁዕ አቡነ መልከጼዴቅ ሳልሳይ አባታችን የበላይ ኃላፊ ሆነው በህሊና ጸንሰው በተግባር የወለዱት ታላቅ የትምህርት ተቋም ነው። ብፁዕነታቸው ጳጳስ ዘጉራጌ ሀገረ ስብከት በሚል ከፍተኛ ኦርቶዶክሳዊ ማዕረግ ወደ ሀገረ ስብከታችን ከመጡበት ጊዜ ጀምሮ ካሰቧቸውና በቀላሉ ካከናወኗቸው ትልልቅ የልማት ተግባራት መካከል ይህ የእውቀት ልህቀት ማዕከል ዋነኛ ግንባር ቀደሙ አገልግሎታቸው ነው። በብፁዕነታቸው መሪነት እና በሀገረ ስብከቱ በወረዳ አብያተ ክህነት በገዳማትና አድባራት አገልጋዮች ተከታይነት መንፈሳዊ ኮሌጁን ከሌሎች የልማት ስራዎች ጎን ለጎን እውን ለማድረግ ለአገልግሎቱ የሚያስፈልጉ ህንፃዎችን መገንባት ተቀዳሚ ተግባር ነበረ። ይህም ተከናወነ። ለበጎ አድራጊ ግለሰቦችና ተቋማት የኮሌጆቹንና የሌሎች አስፈላጊ መንፈሳዊያን ማዕከላት ግንባታ ጠቃሚነትን የሚመለከት ግንዛቤ ከተሰጠ በኋላ በአጭሩ የተከናወነ ነው ግንባታው ማለት ነው። የስራ አስፈጻሚ ኮሚቴ ተመርቶ ለዚህ እንዲሮጥ ተደርጓል፣ ተሳክቶለታል። በብፁዕ አባታችን ጸሎትና ፊት አውራሪነት ብፁዕነታቸው በጉራጌ ሀገረ ስብከት መንፈሳዊ ኮሌጅ እንዲከፈት ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ማሳሰቢያ አቅርበው በጥቅምት 2014 የቅዱስ ሲኖዶስ ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወልቂጤ ከተማ መንፈሳዊ ኮሌጅ እንዲከፈት ወሰነ። የኮሌጁ ስያሜ ጻድቁ አቡነ ዜና ማርቆስ በሀገረ ስብከታችን የፈጸሙትን ሐዋርያዊ አስተምህሮ እንዲዘክር
የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ተብሎ በብፁዕ አባታችን ተሰየመ። የተሰየመ ሲሆን ይህ ስያሜ በቅዱስ ሲኖዶስ ጸድቋል። ጻድቁ አቡነ ዜና ማርቆስ በምሁር ኢየሱስ ገዳም ያበለጸጉት የመንፈሳዊ ትምህርት ማዕከል ታላላቅ መምህራንን በማብቃት ለሰሜኑ የሀገራችን ክፍል ሳይቀር የአብነት መምህራንን ይልክ እንደነበረ በታሪክ የሚታወቅ ነው። በ2014 ዓመተ ምህረት ለኮሌጁ መከፈት 2014 ዓመተ ምህረት ለኮሌጁ መከፈት የዝግጅት ዓመት ስለነበረ ዝግጅቱን ከማድረግ ጋር የህንፃው ግንባታ የማጠናቀቂያ ስራ ተሰርቶ ሰፋ ያለ ጊዜ ያለው የካህናት ስልጠና ግሉበት ከነበረው የቅድስት ሥላሴ ዩኒቨርሲቲ ጋር መንፈሳዊ ኮሌጃችን ባደረገው ስምምነት ከብፁዕ የዩኒቨርሲቲው ፕሬዚደንት ጀምሮ የዩኒቨርሲቲው የአስተዳደር ሰራተኞች የቅድስት ሥላሴ ማለት ነው እና መምህራን ኮሌጃችንን ጎብኝተው አስፈላጊውን ድጋፍ ለማድረግ ቃል በመግባት የማስተማሪያና የንባብ መጻሕፍት በሃርድና በሶፍት ኮፒ አበርክተዋል። የመንፈሳዊ ኮሌጃችን መምህራን ብቃት አስተማማኝ እንዲሆን በተደረገው ጥንቃቄ ከብፁዕ የሀገረ ስብከቱ ሊቀ ጳጳስ ጀምሮ የቅድስት ሥላሴ ዩኒቨርሲቲና የወልቂጤ ዩኒቨርሲቲ መምህራን እንዲሁም በአብነት ትምህርት ብቃት ያላቸው የአብነት መምህራን ተመድበው አገልግለዋል። የትምህርቱ ካሪኩለም ወጣት ዲያቆናት ለሚበልጠው ክህነታቸው ብቁ ካህን እንዲሆኑና ወደ ዲግሪ መርሃ ግብር ማድረግ እንዲችሉ ተጠንቶ የተዘጋጀ ነው። ተማሪዎች በዋቢነትና በደጋፊ እውቀት ሰጭነት የሚጠቀሙባቸው መጻሕፍት በተቻለ አቅም በሶፍት ኮፒና በጥራዝ ተዘጋጅተው በቤተ መጻሕፍት እንዲገኙ ተደርጓል። መምህራን በሚሰጡት አቅጣጫ መሰረትም በየጊዜው መጻሕፍቱ እየተገዙ ወደ ቤተ መጻሕፍት ገቢ ተደርገዋል። በሰንበት ቀናት ሳይቀር ቤተ መጻሕፍቱ ክፍት ሆኖ አገልግሎት እንዲሰጥም ተደርጓል። የኮሌጃችን የትኩረት አቅጣጫ መንፈሳዊ ኮሌጃችን ግብረ ክህነት ወይም ፕሪስትሁድ ላይ ትኩረት በማድረግ የነገይቱን ቤተ ክርስቲያን በማዕርገ ክህነታቸው ሙሉ አገልግሎት መስጠት የሚችሉ ካህናትን ለማፍራት የሚተጋ ነው። ይሄ ትጋት ከሌሎቹ ተመሳሳይ መንፈሳዊያን ኮሌጆች የሚለየው ነው። የነገረ ክህነት የልህቀት ማዕከል እንዲሆን ታስቦ በብፁዕ አባታችን አመራር በከፍተኛ ትጋት እየተገለገለ የሚገኝ ነው። የ2017 ዘመን የትምህርት አሰጣጥና የኮሌጁ ማኔጅመንት ዘገባ መምህራንን በሚመለከት በ2017 የመምህራን ብዛት 12 ነበር። 12 መምህራን አስተምረዋል። በጋራ ሲጠቀሱ መምህራኑ ብፁዕ አቡነ መልከጼዴቅ ሳልሳይ የኮሌጁ መስራችና የበላይ ኃላፊ ዋናው መምህር ናቸው። ከፍተኛ መንፈሳዊ እውቀትና የማስተማር ልምድ ያላቸው የቅድስት ሥላሴ ዩኒቨርሲቲ መምህራን፣ በመደበኛነት የተቀጠሩ የብሉያት፣ የሐዲሳት፣ የሊቃውንት፣ የድጓ፣ የቅኔ መምህራን አስተማሪዎች ናቸው። የዕብራይስጥ፣ የግሪክ፣ የእንግሊዝኛና የግዕዝ ቋንቋ መምህራን እንደዚሁ ከ12ቱ መምህራን መካከል እውቀታቸውን የሚከፋፈሉ ናቸው ማለት ነው። መምህራኑ በኮሌጁ በታቀደና በጸደቀ የትምህርት መርሃ ግብር መሰረት ተገቢውን አገልግሎት ፈጽመዋል። ብፁዕ አባታችን እንደ አንድ መምህር በክፍል ተገኝተው ማስተማራቸው የኮሌጃችን ልዩነትና ታላቅነት የተመዘገበበት ልዩ ኩነት ነው። መምህራኑ ትምህርቱን የሰጡት በቀጥታ በክፍል በመገኘትና በርቀት ሆነው በኦንላይን በመገናኘት ነው። በኦንላይን ያስተማሩ መምህራን ላስተማሯቸው የትምህርት አይነቶች የበለጠ እውቀት እንዳላቸው የታመነባቸውና ባሉበት ሆነው ቢያስተምሩ ኮሌጁን መጥቀም እንደሚችሉ የታሰቡ ታላላቅ መምህራን ናቸው። ደቀ መዛሙርት በ2017 የነበሩት የአንደኛ ዓመት 20፣ የሁለተኛ ዓመት 20፣ የሶስተኛ ዓመት 22 የአብነት ትምህርት ብቻ ይማሩ የነበሩ ደግሞ 21፣ የኮሌጁ ሳምንታዊ ተማሪዎች ቅዳሜ የሚማሩ 31 ነበሩ። በካህናት አቅም ግንባታም የሰለጠኑ 40 ካህናትና ዲያቆናት ናቸው። ጠቅላላ የ2017 የተማሪ ድምር 154 መደበኛና የአጭር ጊዜ አቅም ግንባታ ትምህርት ተማሪዎች ናቸው ማለት ነው። በመደበኛው ትምህርት አሰጣጥ የኮሌጁ መደበኛ ትምህርት በመደበኛው የነገረ መለኮት ትምህርት በዋናነት ዘወትር
ከጠዋቱ 2:30 ጀምሮ እስከ 6 ሰዓት የተሰጠ ነው። ይሁን እንጂ በተለይ በርቀት ሆነው በኦንላይን ያስተማሩ መምህራን በሰንበትና በመረጧቸው ክፍላተ ጊዜ በአስያዟቸው መርሃ ግብሮች አስተምረዋል። የኮሌጁ ጽሕፈት ቤትም በትምህርት መርሃ ግብር ሰዓት የኃይል መቋረጥና ሌሎች ተጓዳኝ ችግሮች እንዳይገጥሙ የሚገባውን ክትትል አድርጓል። ተጨማሪ የትምህርት መርሃ ግብሮች በሰፊው የተስተዋሉ ናቸው። ግብረ ክህነት የሚሰጥበት ከፍተኛ ትምህርት ቤት እንደመሆኑ መጠን ተጨማሪ መርሃ ግብሮች በደንብ መደራጀት ነበረባቸው። በመሆኑ ዘወትር ከሰዓት ከ11 ሰዓት ከ30 ጀምሮ እስከ 1 ሰዓት ከ30 ለ2 ሰዓት የሚደርሰው የሰርክ ጸሎት እጅግ ተማሪዎችን በማስተማር የጠቀመ ነው። በዚህ የሰርክ ጸሎት አገልግሎት በሚደርሰው ስብሐተ እግዚአብሔር ደቀ መዛሙርቱ የመጻሕፍት ትርጓሜ ግንዛቤያቸው እንዲጨምርና የያሬዳዊ ዜማ እውቀታቸው እንዲሻሻል ድጋፍ አድርጎላቸዋል። በተለይ አንቀጽ በአንቀጽ የሚነበበውን የየዕለቱ ወንጌል በቃል በማጥናትና ተራ ገብተው በሚያስተምሩበትም ጊዜ አልባሽ መምህር በሚሰጠው ማስተካከያ ደቀ መዛሙርቱ ተጠቃሚ ሆነዋል። የነግ ኪዳን በማድረስ ቅዳሴ በማስቀደስና በመቀደስ ዳዊት በማስተዛዘን ጠቃሚ የሆነ ትምህርታዊ የጸሎት አገልግሎት ፈጽሟል። የአብነት ትምህርት በስፋት የሚስተዋልበት ኮሌጅ ነው። በኮሌጁ ግቢ የሚገኙ መደበኛ ተማሪዎች በአብነት ትምህርት በቂ እውቀት እንዲኖራቸው ቅድም የጠቀስነው የሰርክ ጸሎት መርሃ ግብር ከመድረሱ በፊት ከ9 ሰዓት ጀምረው እስከ 11 ሰዓት ተኩል የንባብ፣ የቅዳሴ፣ የቅኔ ትምህርት እንዲማሩ ተመቻችቶላቸው ሲማሩ ከርመዋል። የቅርብ ክትትል እየተደረገና ፈተና እየተሰጠ እንደ መደበኛው ትምህርት በፌስ ኤንድ ፓስ ተገምግሞ መልካም ውጤት ተመዝግቧል። ይህ ትምህርት ዘንድሮ አሁን በያዝነው በ2018 የትምህርት ዘመን እጅግ በጣም ከፍተኛ ለውጥ አሳይቷል። አምና ከነበሩት ጉባኤ ቤቶች በተጨማሪ ዘንድሮ የሐዲሳት ትርጓሜ፣ የብሉያት ትርጓሜ፣ የሊቃውንት ትርጓሜ ተጨምረው በግቢው ከሚገኙ ተማሪዎች በተጨማሪ በተለይ በከተማው አድባራት የሚገኙ የደብረ አስተዳዳሪዎችና የአብነት መምህራን ክላሱን አጣበው በመማር ላይ ይገኛሉ ማለት ነው። በኮሌጁ ግቢ ለሚኖሩ ደቀ መዛሙርት ከሰዓት በኋላ የሚሰጠው ትምህርት እንዳለ ሆኖ በኮሌጁ ክትትል የሚደረግላቸው በገጫ አቡነ ሳሙኤል ገዳም የአብነት ትምህርት ቤት 21 የአብነት ተማሪዎች የትርጓሜ፣ የቅኔ፣ የቅዳሴና የንባብ ትምህርት ተምረዋል። እነዚህ የአብነት ተማሪዎች የወደፊቱ የኮሌጃችን ደቀ መዛሙርት በመሆን ወደፊት ሊመጣ የሚጠበቀው የትምህርት ጥራት መተግበሪያዎች ይሆናሉ በማለት ብፁዕ አባታችን በልዩ ትኩረት የሚጠብቋቸው ናቸው። የኮሌጁ ሳምንታዊ ትምህርት ዊኬንድ ፕሮግራም። ይህ የትምህርት መርሃ ግብር በተለያዩ ምክንያቶች መደበኛውን ትምህርት ለመከታተል ያልቻሉ ኦርቶዶክሳውያን እንዲማሩበት ሲባል በ2017 የትምህርት ዘመን በብፁዕ አባታችን ትእዛዝ የተጀመረ ነው። ልብ በሉ አገልጋይ ካህናት የሆናችሁ በየደብሩ የምታገለግሉ አባቶቻችን፣ ወንድሞቻችን መደበኛውን ትምህርት ከመደበኛው ተማሪ ጋር ተቀላቅላችሁ መማር የማትችሉበት ሁኔታ ስላለ በሳምንት 1 ቀን በአካል በኮሌጁ ግቢ በመገኘት ትምህርት እንድትማሩበት በተለይ ለእናንተ በተለይ ለዚህ ጉባኤ አባላት የተዘጋጀ ነው። ኮሌጁ ሀሳቡን በመገናኛ ሚዲያዎች አስተላልፏል። በዚህም አጋጣሚ እናንተ አስባችሁ በብፁዕ አባታችን የታሰበላችሁን የትምህርት እድገት እናንተም እንድታስቡበት ነው የምናሳስበው ማለት ነው። በዚህ መርሃ ግብር በሳምንታዊ ቅዳሜ ቀን ማለት ነው 56 ደቀ መዛሙርት 2 ባቾች ናቸው በመማር ላይ ይገኛሉ። መምህራኑ መደበኛዎቹ የኮሌጁ መምህራን ሲሆኑ ደቀ መዛሙርቱ በአብዛኛው በዘመናዊ ትምህርት እስከ 2ኛ ዲግሪ የተማሩ ናቸው። የትምህርት መርሃ ግብሩ በሳምንቱ መጨረሻ ቅዳሜ የሚሰጥ ሆኖ በዓመት 3 ክፍለ ጊዜ አለው። በአንድ ተርም 12 ክሬዲት አወር የሚሰጥ ሲሆን የክረምቱን ጊዜ ጨምሮ በመጠቀም በ3 ዓመት ትምህርቱ እንዲጠቃለል ታስቦ እየተሰጠ ያለ ነው ማለት ነው። የገዳማት ጉብኝት የሚባል ፕሮግራም አለ ለተማሪዎች የተዘጋጀ። በ2017 የ3ኛ ዓመት ተማሪዎች ታኅሳስ 3 ቀን 2017 ዓ.ም ወደ ምሁር ኢየሱስ ገዳም ተጉዘው የጻድቁ አቡነ ዜና ማርቆስን በዓል አክብረዋል። የ2ኛ ዓመት ተማሪዎች ታኅሳስ 12 ቀን ወደ ገጫ አቡነ ሳሙኤል ገዳም ተጉዘው የጻድቁን በዓል አክብረዋል።
በእነዚህ መንፈሳዊያን ጉዞዎች ደቀ መዛሙርቱ ከብፁዕ አባታችን ጋር በመጓዝ የቤተ ክርስቲያንን ባህልና ትውፊት በትምህርትና በድርጊት ሲፈጸም መከታተል ችለዋል። ደቀ መዛሙርቱ አስቀድመው የበዓላቱን ወረብ በማጥናት ዝግጅታቸውን በአውደ ምሕረት በማቅረብ ተግባራዊ አገልግሎት ሰጥተዋል። ለዘንድሮው ፕሮግራም ተይዞላቸዋል ማለት ነው። የቦርድ ስብሰባ አለው። የቦርድ አባላት አሉት ኮሌጁ በብፁዕ አባታችን የሚመራ ሆኖ እነዚህ አባላት በጣም ከፍተኛ የእውቀት ደረጃ ላይ የደረሱ በዶክትሬት ደረጃ እውቀት ያላቸው የቤተ ክርስቲያኗ ልጆች ናቸው። እነዚህ የቦርድ አባላት በተያዘ ፕሮግራም መሰረት በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና በቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ግቢ በብፁዕነታቸው ሰብሳቢነት ተገናኝተው ለኮሌጁ የሚጠቅሙ ሀሳቦችን ተነጋግረዋል። ቦርዱ የኮሌጁን የሚጠቅሙ ጠቃሚ የስራ ልምዶችን ለኮሌጁ ሰራተኞች በማካፈል ያስተላለፋቸው ውሳኔዎች በስራ አስፈጻሚዎች በኮሌጁ ተተግብረዋል። በኮሌጁ አስተዳደር ዘርፍ እጅግ ውስን የሆነውን በጀት በማብቃቃት አመርቂ የሆነ የስራ አፈጻጸም ተከናውኗል። መዘርዘር አንችልም ያለቀ ስለሆነ ሰዓቱ። በዚህ አግባብ በ2015 የጉራጌ ሀገረ ስብከትን ጨምሮ ከ12 አህጉረ ስብከት ወደ ኮሌጃችን ተልከው የተሰጣቸውን ፈተና አልፈው የተመዘገቡ ደቀ መዛሙርት ብዛት 24 ሲሆን 22ቱ ደቀ መዛሙርት በ3ቱ የትምህርት ዘመናት በ6 ሴሚስተሮች በ102 ክሬዲት አወር የተሰጡትን ኮርሶች በትጋት ተከታትለውና በኦርቶዶክሳዊ ጠባይ ታንጸው በመደበኛና በኤክስትራ ካሪኩለም ባስመዘገቡት ውጤት መሰረት ተመርቀዋል ማለት ነው። በአቅም ግንባታ ስልጠና ለ1 ወር የሰለጠኑ የሀገረ ስብከቱ ካህናትና ዲያቆናት 40 ናቸው ቁጥራቸው። በሰርተፍኬት መርሃ ግብር ከነዚሁ ተማሪዎች ጋር ሰኔ 19 ቀን 2017 ዓ.ም ተመርቀዋል። ከምረቃው በፊት ተመራቂዎች ወደ መንበረ ፓትርያርክ ተጉዘው ከቅዱስ ፓትርያርኩ ቡራኬ የተቀበሉ ሲሆን በምረቃው ቀን የመጀመሪያ የኮሌጁ የምረቃ ቀን ነው። ልዩ የሆነ ዝግጅት ነበረ። በዚህ መርሃ ግብር ብፁዕ ጠቅላይ ስራ አስኪያጅ ብፁዓን አበው ሊቃነ ጳጳሳት ብፁዕ አባታችንን ጨምሮ የመንበረ ፓትርያርክና የጉራጌ ሀገረ ስብከት ከፍተኛ የስራ ኃላፊዎች፣ መምህራንና የመምህራን ቤተሰቦች፣ የደቀ መዛሙርት ቤተሰቦች ተገኝተዋል። የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ተጠሪነቱም ይሁን ሪፖርት አቅራቢነቱ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ነው እንጂ ለጉራጌ ሀገረ ስብከት አይደለም። ነገር ግን በዚህ ሁኔታ ሪፖርት ያቀረብነው የመንፈሳዊ ኮሌጁ የበላይ ኃላፊ እና መስራች የሆኑ ብፁዕ አባታችን አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የድካማቸውን ውጤት የሚሰሙበት መድረክ ስለሆነ የዚህም ኮሌጅ አገልግሎት በዋናነት የእሳቸው ስለሆነ የመንፈሳዊ ኮሌጅ ሪፖርት ለብፁዕ አባታችን አገልግሎት የፍሬ ቀን ታሳቢ ሆኖ የቀረበ ነው። በመጨረሻ አንድ ማሳሰብ ያለ በቅዱስ ሲኖዶስ መልካም ፈቃድ መንፈሳዊያን ኮሌጆች በተመረጡ አህጉረ ስብከት እንዲቋቋሙ ያደረገው ሲኖዶሱ የነገረ መለኮት ትምህርት በየአካባቢው ተደራሽ ለማድረግ ነው። መመዝገቢያ መስፈርቱ በዘመናዊ ትምህርት ለሁለተኛ ደረጃ ትምህርት ቤት መልቀቂያ ሰርተፍኬት ላይ ወደ ዩኒቨርሲቲ መግቢያ ውጤት ማስመዝገብና በመንፈሳዊ ትምህርትም ቢያንስ ለአንድ ዲያቆን የሚገባ መንፈሳዊ ትምህርት ዝግጅት መኖሩን ማረጋገጥ ነው። የትምህርቱ ደረጃ በአጭር ጊዜ ወደ ዲግሪ መርሃ ግብር ያድጋል። በዲፕሎማ የተመረቁትም ተመልሰው ገብተው ማሟያውን ኮርስ ወስደው በዲግሪ መርሃ ግብር ይመረቃሉ። በመሆኑም በጉራጌ ሀገረ ስብከት ያሉ የቤተ ክርስቲያን አገልጋዮች የሚጠበቅባቸውን ቅድመ ዝግጅት ከመጠየቅ በፊት በማሟላት እንድትረዷቸው ሆኖ ልዩ ተጠቃሚ እንዲሆኑ መንፈሳዊ ኮሌጃችን ያሳስባል። ወስብሐት ለእግዚአብሔር።